ያልከው አዎ ይሄ እንግዲህ ለተመልካቾች ነው በጨለማ ውስጥ ነው ወዴት ነው እሺ ይሄው የርሶ ወንበር ቆይ አሁን ልቀመጥ አዎ እርሱ ላይ መቀመጥ ይችላል ያው የርሶ ወንበር እሺ እኔ ወንበሬ ላይ ነው የተቀመጥኩት ባለጌ ወንበር ሩሳ የት ሄደች ምግብ አምጥቻለሁ መጥቷል ያው ስንመጣ እጃችንን ታጥበናል ስለዚህ ብሉ ስንባል ነው ወይስ ካሁኑ ሰዓት ጀምሮ መብላት ይቻላል አይ መብላት ትችላላችሁ እሺ ያው እንግዲህ ይሄንን የተሰማችሁን ፊሊንግ አይነ ስውርነት ምን እንደሆነ የምትገልጹበት ነው ማለት ነው አይነ ስውርነትን ለጥቂት ደቂቃዎች ትኖረዋለህ ማለት ነው ሰይፉ ሊጥ ነገር ነው ራሳችሁ ነው መለየት ያለባችሁ ምግብ ነው መብላት ትችላላችሁ ማለት ነው በእጅ ነው ከጎናችሁ ከግራና ከቀኝ የተቀመጡ ነገሮች አሉ መዳበስ ዳብሶ ማግኘት ከዛም በኋላ በእነሱ ምግቡን ቴስት ማድረግ ነው እንግዲህ ማጣጣም ነው ኦኬ ማንኪያ ነው ይሄ ትልቅ እናረጋዋለን ለወደፊት እሺ ምንድነው ተንዘላዘለብኝ እኔ ጀምሬያለሁ አጣጥሜያለሁ ምን እስኪ ምን አገኘህ አንተ እስቲ አንድ ሁለቴ ጉረስ ይጣፍጣል ሰይፉ ሻመቸም ከኢትዮጵያ ሬስቶራንት እስከ ሩቅ ምስራቅ ታውቀዋለህ በቴስቱ ታውቀዋለህ አይደል አሁን እየበላ ያለውን አወቀው ማለት ነው እኔ እንዲህ ነው ለማለት ስጋ ቢሆን ዝልዝል እለው ነበር እሺ የፓስታ ባህሪ ነው እንጂ ቴስቱስ ፓስታ ነው ይሄ ቴስቱ ምንድን እንግዲህ ተመልካቾች ይዳኙሃል ማለት ነው ይሄ ፓስታ ነው በትክክል አግኝቼ እንዴ የምት ነው ናው ይሄን ፓስታ መሆኑን አውቃለሁ ይሄ ግን እዚህ ጋር ያለው ነገር ነው ምንድነው ይለሰልሳል ሞክረና እንግዲህ ካገኘው ተመልካቾች ያጨበጭቡልሃል የሩዝ ገንፎ ነው ምንድነው እዚህ ጋር ያለው ነገር አልገባኝም ይኸውልሽ ሁለት አይነት ብቻ ነው እንደ ያለው ኮንሰፕቱ ምንድነው መለየት የሚበላውን ምግብ ያው መለየትህን ማረጋገጥ ትችላለህ ማንኛውም አይነ ስውር የሚበላውን ምግብ ለይቶ መብላት ይችላል ሮዛዬ እኔ በለት ተለት አመጋገቢ ውስጥ አሁን ያቀረብሽው ምግብ ከፓስታ ውጭ አላቀው ይሄ አይመስለኝም ተይ እንጂ በለት ተለት ውስጥ አለ ተመልካቾች አለ ይሄ እሺ ይሄ እንደዚህ ክብ ነገር ከሆነ ሱሺ ነው አግኝቼዋለሁ እውነቱን ለመናገር ኪሮስዬ ማለት አንተ ያው ብዙ አልከበደህም መሰለኝ እኔ ግን ነገሮችን ለማወቅ ትንሽ ግራ ገብቶኛል በእርግጠኝነት አንድ አይነት ምግብ ከሆነ ያቀረባችሁልን ኪሮስ ቢገላግለኝ ደስ ይለኛል ገላግለው ሮዛ በአይነ ስውርነት ውስጥ ያለውን ነገር ስለሆነ አንተ ማወቅህ ነው የሚፈልገው ነው እሺ ቆይ አሁን ይሄ እንትን ኩሩምባ ነገር ምንድነው ይሄ እንደዚህ ምንድነው ድበልበል ነገር ያለ ይመስለኛል እዚህ ጋር ሰላጣ ነው ይሄ ካገኘው ተመልካቾች ታጨበጭባላችሁ እስኪ እንደው ታያችኋል ተመልካቾች ይሄ ሰላጣ ይመስለኛል ይሄ ምንድነው ሽታው ራሱ ለየት ያለ ነው እኔ እንጃ ይሄን አውቅ አልቻልኩም እሺ ከዛ ውጪ እዚህ ጋር ምን እንደሆነ ማላቀም
ለመገመት በጣም ተጋሚ ነው አይደለም? በጣም ደስ ይላል። እንዲህ አይነት ዲነር ሁሌ ያስፈልጋል። በአመት አንዴ ነው የምታደርጉት? ጊዜ ማድረግ እንችላለን። ሰዎች የተለያዩ ፕሮግራሞችን በማስመልከት ያው የግንዛቤ ፈጠራ ስለሆነ ማለት ነው። ሌሎች ደግሞ ሰዎች ፕሮግራሞች ሲኖሯቸው ለምሳሌ ዲነር ኢን ዘ ዳርክን ሰለብሬት በማድረግ ማክበር ይችላሉ። ስለዚህ በሰዎች ማየት እየቻሉም ቢሆን በምሽት ራት እንዲበሉ በማድረግ ያላቸው ጸጋን ማየት ማለት ምን ማለት እንደሆነ እንዲያገናዝቡም ታረጋላችሁ ማለት ነው። ዋናው ሲጀመር ዋናው ዓላማው ይሄ ነው። አይነ ስውርነትን እንዴት እንደሆነ እንዲረዳው ነው የምናደርገው ማለት ነው። ኪሮስዬ ግን አሁን የገባህን ነገር ንገረኝ እስኪ። አሁን አንተ አንድ 10 ዓመት ሆኖሃል አይደለ? ራትህን በእንደዚህ አይነት ስሜት ውስጥ ስትበላ አሁን የበላኸው ነገር ምንድን ነው? እኔ ባይገርምህ ራቴን ያው እንደማንኛውም ኢትዮጵያዊ እንጀራ በሽሮ ወይ በምስር አልፎ አልፎ ከተገኘም እንጀራ በስጋ ወጥ ነው ምበላው። አልፎ አልፎ ግን ልጆቼ አልፎ አልፎ ቴካዌይ አስመጥተው ይሄን እንዲህ አይነቱ የመብላት እድል ገጥሞኛል። ላይክ በአመት አንዴ ወይም ሁለቴ። ሮዛ እንግዲህ እንዳትቆጣኝ እንጂ መጀመሪያ አካባቢ ያገኘው መስሎኝ ነበር ስሙ። እኔ ቴስቱን ሳታጥመው ከአዲስ አበባ ጀምሮ እስከ ሩቅ ምስራቅ ድረስ እኮ የማታውቀው ነገር የለም ብዬ ነበረ። ሱሺ ነው አይደለ ሮዛ? ዋው! ፓስታ አለ፣ አትክልት አለ፣ ቺክን አለ፣ አሳ ነገርም አለ፣ ካኪምበር ምናምን ነገርም አለው። ሚክስድ ነው። አይንህን ተጨፍነህ ምንም ሳታይ ብዙ ሳትጨናነቅ ነው ያወቅከው ማለት ይቻላል። ዋው! እና ሮዛ እንዳለችው በአመት 4 በእቅድ በአመት 4 ራት እንደዚሁ ዲነር ኢን ዘ ዳርክ ይዘጋጃል በቱጌዘር። ሌላ ቀን ግን ሰይፉ ሻ ጓደኞቹን ጠርቶ ግንዛቤ እንዲፈጠር የሚፈልግ ከሆነ 20 ሰዎች ከሞሉ ለ20 ሰዎች ዲነር ኢን ዘ ዳርክ አዘጋጁልን ካለ በመረጡት ሆቴል ይዘጋጃል ዲነር ኢን ዘ ዳርክ። ይሄ እንግዲህ አንዱ የግንዛቤ ማስጨበጫ ነው። ሌላው የቴክኖሎጂ ትምህርት ነው። አይቲ አይነ ስውራን እንዲማሩ ይደረጋል። ከዘመኑ ቴክኖሎጂ ጋር እንዲለማመዱ ከኢንተርኔት ጋር ከኮምፒውተር ጋር እንዲተዋወቁ ይደረጋል። ከየሚመጡ አዳዲስ ሶፍትዌሮች ጋር እንዲተዋወቁ ትምህርት ይሰጣል። እንደኔ አይነቱ ደግሞ ብሬል ይሰጣል። ሌላው ግንዛቤ ነው። በየትምህርት ቤቱ አይነ ስውርነትን የመከላከል ፕሮግራም አለ። ተማሪዎች አሁን ብላክቦርድ አልታይ ብሏቸው እንትን ሲሉ አስተማሪ ምንድነው የሚያደርገው? ከኋላ አምጥቶ ወደፊት ያስቀምጣቸዋል። ቢሳይድስ ዛት ግን ከዛ ውጭ ግን ከጳውሎስ ሆስፒታል ጋር ተባብረው ሕክምና እንዲያገኙ ማድረግ እስከ ኦፕራሲዮን የሚያስፈልገውና ሚድን ከሆነ እስከዛ ድረስ መሄድ ድረስ ቱጌዘር ያካሂዳል። ስለዚህ ተስፋ ላለው ማየት ላለው እንዳይታወር ለማድረግ ከፍተኛ ክትትልና እንትን ያደርጋል። የመከላከል ስራ ይሰራል። ሌላው ስኮላርሺፕ ይሰጣል። ዩኒቨርሲቲ የሚገቡ ውጤት አምጥተው ዩኒቨርሲቲ የሚገቡ አይነ ስውራን ስታይፐንድ እንዲያገኙ ያደርጋል። ፖኬት ማኒ ያው መንግስት ዶርሚተሪ ይሰጣቸዋል። መማሪያ ምግብና ምናምን ያገኛሉ። ግን ለአንዳንድ ነገር የሚሆን ትንሽ ስታይፐንድ ይሰጣል ቱጌዘር። ከዛ ውጭ የሆኑት ግን ኤክስቴንሽን የሚማሩ ሴቶች የኤክስቴንሽንና የቤት ኪራይ ክፍያ ይከፍልላቸዋል ቱጌዘር። ለቱጌዘር ባካችሁ በጣም ቀጣይ የምታበይን ነገር አለ ወይስ በቃ? ቀጣይ ምግቡን ከጨረሳችሁ ወደ ሌላ ፕሮግራም እንሸጋገራለን። ከፍ ላድርገው? ከፍ ይበላው። እሺ፣ ሌላ ነገር መጥቷል። ይሄ ሁሉ ሆኖ ግን ይሄ እዚህ ነው እንትን እያልክ ያለው። ዋናው ግን ነገ ተገኝተ
ይሄንኑ ከሌሎች ወዳጆቻችን በብዛት አንተ የምታውቃቸው ጓደኞቻችን አሉ የተጋበዙ ከነሱ ጋር ሆነ ይሄንን ኤክስፒሪየንስ ሼር እንድታረግ እንድትገኝልን ቃል እንድትገባ ነው። እገኛለሁ፣ ምንም ችግር የለም። ጥሞኛል። ምንድን ነው ለይቴ ምን እንደሆነ በሹካ ወይ በሆነ ነገር ለየው። እኔ እንኳን ትንሽ ስለሚታየኝ ሹካውም ይታየኛል። ታያለህ እንዴ ጋሽ ኪሮስ? ትንሽ ብርሃን ይታየኛል እኮ ትንሽ። ታዲያ እኔም ትንሽ ሊያ አይፈቀድም። እንዲህ ከሆነማ በእጅ ገባበት ወይስ? መጀመሪያ ማወቅ ፈልጌ የሆነ ዘለግለግ አለብኝና ተመልካቾች፣ ቆይ የሚያምር ነገር ነው። አምኖም ለመብላት እኮ ከበደኝና አክቹአሊ አምኖ የሚበላ ነገር የሚታመን ነገር ነው የሚቀርበው። ከዛ ውጭ ግን የሆነ ጋሽ ኪሮስ ግን የሆነ በቃ አይደል አዲስ ነገር ስለሆነብኝ ለኔ በአይኔ በምላስህ እንደዛ ላደርገው ፈለግኩና ምን እንደሆነ የሆነ ዘለገለግ አለ። ብላ ስትበላው ታውቀዋለህ እንዴ? ይጣፍጣል እንዴ? አጥሚት በፍሩት ነው የሆነ አጥሚት ነው ገንፎ የሆነ ነገሩ ወደ ገንፎ ይሄዳል። እውነቱን ለመናገር የሆነ ይጣፍጣል፣ ፍሩት ነገር አለው፣ ግን ምን እንደሆነ ማወቅ አልቻልኩም። እኔ ብዙ አልገፋሁም፣ ያው ዲያቤቲክ ስለሆንኩ ምንድን ነው እሱ ያልበላው ነገር እኔ እንድበላ የፈቀደው እንዳትል፣ ጣፋጭ ስለሆነ ነው ያልበላሁት። የሆነ ነገር አግኝታል? ምን አገኘ? እንትን አናናስ ነገር አገኘው። ኦኬ። ከዛ እዚህ ጋር የሆነ ነገር አለ፣ እዚህ ጋር የሆነ ምንድን ነው? ለምሳሌ ቆይ እስኪኛው ፍሩት ሳላድ ነው? ዲዘርት ነው? አጨብጭቡለት። እውነቱን ለመናገር አለማየት ጣዕሙን ስስቀምሰው በጣም አሪፍ ነገር ሆኖብኛል። ግን በእጄ ስለሆነ መጀመሪያ የምነካው ለመገመት ከበደኝ። ያው ኤክስፒሪየንስ ስላላደረከው ከዚህ በፊት ነው። በጊዜ ሂደት እነዚህ ነገሮች ይታወቃሉ ነው። ያው አሁን ላይ ግንዛቤ እያስጨበጥን ስለሆነ ሰው ቢያይህ ግን የራስህ ኮንፊደንስ ምን ያህል ነው የሆነ ነገርን ለማወቅና የሆነ ነገር ለማድረግ የሚለውን ነገር ደግሞ በውስጡ ይይዛል ማለት ነው የዚህ ፕሮግራም ዋና ዓላማ። በጣም ደስ ይላል። እንግዲህ የዲነር ኢን ዘ ዳርክ በሂልተን ሆቴል ነገ ምሽት ያው እንግዲህ አይነ ስውራን አስተናጋጆች ነው የሚያስተናግዷችሁ። ለየት ያለ እስከዛሬ እራትን በተለያየ መንገድ በልታችኋል። በአይናችሁ አይንም ይበላል ስለሚባል አሁን ግን አይናችሁ እንዳያይ ጨለማ አዳራሽ ውስጥ ነው የምትሆኑት። ከቤተሰባችሁ ከፍቅረኛችሁ ጋር ብትመጡ ጥሩ ጊዜ ታሳልፋላችሁ። በህይወታችሁ ማትረሱት ልዩ የሆነ አጋጣሚ ነው ሊባል ይችላል። ስለዚህ በዚህ ፕሮግራም ላይ እንድትታደሙ በአምባሳደር ኪሮስ ኃይለሥላሴ ስም እኔም እጋብዛለሁ። አንዴ ማየት ይፈቀድልኛል? አይ አይቻልም። የሰኞው ኦልሬዲ ፓክድ ነው ሞልቷል። ግን ሌላ ቀን 20 ሰዎች መጥተናል እና አዘጋጁልን የሚል ጥያቄ ሊቀርብ ይገባል። በማንኛውም ጊዜ ይደረጋል። በዚህ በቀጣዩ አድራሻ ተደውሉና ቡክ አድርጉ። በቀጣዩ አካውንት ናምበርም እንደዚሁ መርዳት የሚፈልጉ ቱጌዘርን ማገዝ የሚፈልጉ ተቋምን ማገዝ ማህበረሰብን ማገዝ ነው ብያለሁ። አንድ ግለሰብን ማገዝ ግን ግለሰብ ብቻ ማገዝ ነው። ስለዚህ ተቋሙ ብዙ የማህበረሰቡ የተቸገሩ አባላት መርዳት እንዲችል ከዚህ ቀጥሎ ባሉት ባንክ አካውንቶች የቻላችሁትን ጣል አድርጉ። እንደውም ምንድነው ከሰር ማለት የምፈልገው ቱጌዘር ሆነን ቱጌዘር እናግዝ። ኤግዛክትሊ ቱጌዘር የቀረ ነገር አለ? አሁን ወደ ቀጣይ ሴሽን እንሄዳለን። በነገራችን ላይ የማስተርስ ተማሪ ነች እሷ። እውነት? ዋው! ኧረ በእናታችሁ አሁን የሚሸተትና የሚነካ ነገር አለ። ይሄንን ዳብሰህና አሽተህ ለይተህ ለጋሽ ኪሮስ ትነግረዋለህ። ከከረጢት ውስጥ አውጣለሁ። እሺ። ካወጣው በኋላ ዳስሰዋለሁ።
አዎ ዳሰህ ከዛ የሚሸተተውንም ደግሞ ከፍተህ አሽትተህ ምን እንደሆነ ትነግረዋለህ ለጋሽ ኪሮስ ውይይት አድርጉበት። ጋሽ ኪሮስ እንደ ጤና አዳም አይነት ነገር ነው። ኦኬ ይሄ አጨብጭ አሁን ያላወቅኩት ይሄኛውን ነው። ይሄ ደግሞ የሆነ ጭንቅላት ይመስለኛል። ይሄ እግር ነገር ሸረሪት ነው። አሁን ደግሞ ስክሪፕቱና ወረቀት አምጥቻለሁ። እሺ ስለዚህ ፕሮግራም የተሰማህና ውስጥ ያለው ፊሊንግ ምን እንደሆነ ትጽፋለህ። አይኔን ከፍቼ አይ ሳትከፍት በስክሪፕቱ ብቻ። እኔ ስለ መጻፍ አስቤ አላውቅም። እኔ እኮ በጨለማ ፈርማለሁ። አሁን በጣቱ ወይስ በእንደዚህ ፊርማ? በእንትን ድሮ ማውቀው ፊርማዬን ትደግመዋለህ። አሁንም ቼክ ላይ እንትኗን ቼክ የምን ቼክ አሁንማ ምን ቼክ አለ? ግን የሆኑ አንዳንድ ነገሮች ላይ ፈርም ይሉኛል። የት ዋጋ ውጉልኝ ስክሪፕቶን እንዳለው ይወጉልኛል። እዛ ላይ ፈርማለሁ። መጨረሻ ላይ ማንበብ ትችላለህ የጻፍከውን። ለአንተ ነው ማስታወሻውን ትሰነው ምን ሄደው ላችን ኑ ጽፍ ያለው ፕሮግራማችንን ጨርሰናል። በጣም እናመሰግናለን። ፕሮግራማችን ላይ ትገኛለህ አይደል? ያልኩትም የሚገርም ዝግጅት ነው። ሁላችሁም ኑ ነው እንደዛ ካስነሳዋችሁ በኋላ ታነባዋለህ። አንብበህ ለተመልካቾች እና ለአድማጮች ትነግራቸዋለህ ማለት ነው። እሺ ይሄው ተነሳው። ቆይ ሄደች የት ቀስ ብለህ አለች። ቆይ አሁን የኔን የግራ ትከሻ በቃ እርምገ ምት ነው። ምት የሚለው ምትሃት ነው የሚለው። ያው እንግዲህ በዚህ ዝግጅት ላይ እንድታደሙላችሁም ጋብዘናል። እዚህ ያላችሁ በአጠቃላይ በሰይፉ በኢቢኤስ ጋባዥነት በዚህ አይነት ዲነር እንድትገኙ ያው እንግዲህ ይህ ዝግጅት ክፍል እዚህ ያላችሁትን ተመልካቾች በአጠቃላይ ከባንዱ ጋር ጋብዟቸዋል። ከስንብት በፊት ማለት የምትፈልገው ነገር ካለ ጋሽ ኪሮስ? ሰይፉሻ በጣም አመሰግናለሁ። ለኔም ለቱጌዘር ማዕከልም ያደረክልንን ከፍተኛ እና ሰፊ ትብብር እጅግ በጣም አመሰግናለሁ። ከዛ ባሻገር ደግሞ ለኔ ከተክለ ሃይማኖት ከፍተኛ ሆስፒታል ለቆሎ መግዣ ከተሰጠኝ 100,000 ብር ውስጥ 50,000 ብሩ ለቱጌዘር እንዲሰጥልኝ በዚህ አጋጣሚ አመሰግናለሁ። በአንተ አማካኝነት የመጣ ስለሆነ እኔን ሳይሆን ሰይፉን እንድታመሰግኑ ጠይቃለሁ። አመሰግናለሁ። በተመሳሳይ ነገር እንገናኛለን ብዬ ተስፋ አደርጋለሁ። እድሜ ከጤና ተመኙለት። ኪሮስ እየወዳለሁ። ባባይ ቻው።